እስራኤል የኢራን ከፍተኛ ተደራዳሪዎች ላይ ጥቃት ለመሰንዘር ሚስጥራዊ ሴራ አዘጋጅታ ነበር መባሉን ተከትሎ አሜሪካ በአስቸኳይ ለቴህራን የደህንነት ማስጠንቀቂያን አስተላልፋለች። አሁን የተሰማው ይህ እጅግ አስደንጋጭ ዓለም አቀፍ ሚስጥር መላውን ዓለም በከፍተኛ አግራሞት እያናወጠም ይገኛል። በአንድ በኩል የዓለምን ዕጣ ፈንታ ሊቀይር የነበረው የአሜሪካ የኢራንና የእስራኤል ሚስጥራዊ ደህንነት ሴራ ሲጋለጥ፣ በሌላ በኩል ደግሞ ከእስራኤሉ ጠቅላይ ሚኒስትር ቢሮ የተሰጠው እጅግ አስገራሚ ምላሽ ዓለም አቀፍ ውጥረቱን ይበልጥ አናውጦታል። የተከበራችሁ የዩቱብ ቻናል ቤተሰቦች ሰላም ጤና በያላችሁበት ይሁን። እነዚህን ሰበር መረጃዎች በዝርዝር ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ላይክ ማድረጉን አትዘንጉ። መረጃውን አድምጡ፣ አብረን እንከታተል። በቅድሚያ ሚስጥራዊ ሴራና የአሜሪካ ስጋት ወደ መጀመሪያው እጅግ አነጋጋሪ መረጃችን ስናልፍ ታዋቂው ዘ ኒውዮርክ ታይምስ ጋዜጣ የአሜሪካ ከፍተኛ ባለስልጣናትን ዋቢ በማድረግ እጅግ አስደንጋጭ ሚስጥርን ይፋ አድርጓል። ባለፈው ሚያዝያ ወር ላይ አሜሪካና ኢራን ለወራት የዘለቀውን ከባድ ግጭት ጋብ ለማድረግ እናም የተኩስ አቁም ስምምነት ላይ ለመድረስ ወደ መቋጫው ተቃርበው ነበር። ነገር ግን ነገሩ ሳይታሰብ የመጣ እንግዳ እንዲሉ ሆነና በዚህ ወሳኝ ወቅት ላይ እስራኤል የኢራን ዋና ዋና የዲፕሎማሲ መሪዎች ሕይወት ለማጥፋት እያሴረች እንደነበር አሜሪካ በጽኑ ማመኗ ታውቋል። ሊጠቁ ይችላሉ ተብለው የተሰጉት ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራጊችና የፓርላማው አፈ ጉባኤ መሐመድ ባገር ጋሊባፍ ነበሩ። ይህ ድርጊት ከተፈጸመ ውይይቱ ሙሉ በሙሉ እንደሚፈርስና ቀጠና ወደ ከፋ የጦርነት ሰዓት ውስጥ እንደሚገባ የተረዳው የዶናልድ ትራምፕ አስተዳደር በአስቸኳይ በአካባቢው አገራት በኩል ለቴህራን ሚስጥራዊ የማስጠንቀቂያ መልእክት እንዲደርስ አድርጓል። ቴህራንም በበኩሏ በፓኪስታንና በኳታር አሸማጋዮች በኩል የአሜሪካ ጥበቃና ዋስትና በጽኑ ጠይቃ ነበር። እንዲያውም በወቅቱ የተከሰተው ድራማዊ ክስተት ይበልጥ ያስገርማል። የኢራን የደህንነት ኃይሎች ሁለት የእስራኤል በረራዎች ወደ አየር ክልላቸው መቃረባቸው እንደተረዱ ከፓኪስታን ወደ ቴህራን በረራ ላይ የነበሩ የፓርላማው አፈ ጉባኤ ጋሊባፍ አውሮፕላን በአስቸኳይ አቅጣጫው እንድትቀይር ተደርጎ ማሻድ ወደ ተባለችው ከተማ እንድታርፍ ተገዳለች። የሚስጢራዊ ሴራ በዓለም መገናኛ ብዙሃን ላይ አነጋጋሪነቱ በቀጠለበት በዚሁ ሰዓት ከእስራኤሉ ጠቅላይ ሚኒስትር ቢሮ በኩል የተሰጠ አስገራሚና ፈጣን ምላሽ ምን ይመስላል? በዚህ ጉዳይ ወደ ያስኩላችሁ መረጃ አልፋለሁ። የእስራኤል ቁጣና ማስተባበያ ዘ ኒውዮርክ ታይምስ ያወጣው ዘገባ በመላው ዓለም ላይ ትልቅ መነጋገሪያ መሆኑን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቢሮ በሰጠው ይፋዊ መግለጫ ጋዜጣው ያወጣው መረጃ ፍጹም ከእውነት የራቀ መሆኑን ተናግረዋል። እንደተለመደው ቀደም ብዬ ባጋሯችሁ ዘገባ የኒውዮርክ ታይምስ ስለ እስራኤልና ስለ ኢራን ተደራዳሪዎች ያወጣው ዘገባ የውሸት ዜና ነው፣ ሙሉ በሙሉ የእውነት ፈጠራ ነው ሲል ጉዳዩን ወደ ጎን ገፍቶታል። አሜሪካ ለኢራን ባለስልጣናት አስተላልፈዋለች የተባለው የደህንነት ማስጠንቀቂያ እስራኤል ድራማዊና የፈጠራ ታሪክ ነው ስትል የጠራችው ቢሆንም በዓለም አቀፍ የፖለቲካ ተንታኞች ዘንድ ግን አሁንም ትልቅ ጥርጣሬና መነጋገሪያ አጀንዳነቱን እንደቀጠለም ይገኛል።